እኮ ቤት ደበረኝ ብቻዬን መኖር። ከዛ እዚህ ከእናንተ ጋር ልኖር ነው የመጣሁት። እና አብርሽ ዛሬ በቪዲዮ ያልመጡበት ምክንያት ያው ብዙዎቻችሁን እያነጋገረ ያለ ጉዳይ እንደሆነ አውቃለሁኝ። ቀን በለቀኩት ቪዲዮ ላይ ያው ብዙዎቻችሁ ማለት ነው የማይመስል ነገር ምናምን ብቻ ያው የተሰማችሁን ነገር ብላችኋል። ለምን እንዲህ ያላችሁ ብዬ የሆነ ነገር ማለት አልፈልግም። ምክንያቱም የእነሱ ነገር ተገማችና እዚህ ጋር የሚባለውን ነገር ሰምተን መተን ስንነግራችሁ ተቃራኒ ሆኖ ስለምታገኙት ሊሆን ይችላል እና ምናልባትም ቀነኔ የተናገርኩትን ነገር ያልተቀበላችሁ ሰዎች ብዙ እንዳላችሁ አውቃለሁኝ እና ዛሬ ቪዲዮ ያለመልቀቃቸው ትልቁና ዋነኛው ሪዝን ማለት ነው እኔ ቀን ከለቀኩት ቪዲዮ ጋር ይገናኛል ማለት ነው። ምክንያቱም የተፈጠረው ነገር ትንሽ ከበድ ያለ ነው። አይደለም ቪዲዮ አሰርቶ እነሱን በዛሬው ቀን ሊያመጣቸው ይቅርና ያሉበት ኮንዲሽን ራሱ በጣም ከባድ ነው። ነገሩ ከምናስበው በላይ ውስብስብ ሆኗል ማለት ነው። በቃ ምክንያቱም ጉዳዩ ላይ ማለት ነው ሙሉ ለሙሉ የሩታም የአብርሽን ፋሚሊዎች ገብተውበታል። በተለይ ደግሞ አብርሃም በመዝናናት ሰበብ ሄዶ ሄርሜላን ቤቱ ማስገባቱ ሩታንም የሩታንም ቤተሰቦች በጣም ነው ኦፍ ያደረጋቸው ማለት ነው እና ይህንን ጉዳይ ወዲያውኑ ነው ወደ ህግ የወሰዱት። በነገራችን ላይ ማለት ነው ቀነኔ ያልኳችሁን ነገር አይታችሁ ከሆነ ጉዳዩ እንደዛ ነው ያለው። እውነት ነው፣ በጣም ያበሳጫል። ምክንያቱም እሷ ዋጋ በከፈለችበት እሷ ባቀናችው እሷ መስመር ባስያዘችው ቤት የትኛዋም ሴት ተነስታ ገብታ እንደፈለገች ስትሆንና የቤቱ እማወራ ስትሆን እንደ አንድ ሚስት እንደ አንድ ባለትዳር ሴት በደንብ ይከነከናታል፣ በደንብም ይደብራታል። በነገራችን ላይ እቺ ልጅ በጣም ብዙ ነገሮችን በትዕግስት እያለፈች በትዕግስት ብዙ ነገሮችን ማለት ነው በሆደ ሰፊነት ስታልፍ ነበር። እሷ ብቻ ሳትሆን የእሷ ቤተሰቦችም ጭምር ማለት ነው። ይሄንን ነገር ለማየት ይሄ ነገር ምናልባት በእኛ ህይወት ላይ ተከስቶ ቢሆን ኖሮ የሚለውን ነገር ስናስብ በደንብ ሁሉም ነገር ግልጽ ይሆንልናል። አስባችሁታል? በሴት ልጅ ፋሚሊ ማለት ነው የዚህን ያክል አይደለም የሚገላምጣት እንኳን ከሆነ የማይሆን ነገር እንኳን የሚያደርጋት ከሆነ ነገሮችን ቀለል አድርጎ ይመለከታል የሚል እሳቤ የለኝም እኔ የሴት ልጅ ፋሚሊ ማለት ነው። እኔ ከዚህ በፊትም ተናግሬያለሁ። በነገራችን ላይ ሩታ ወንድም ቢኖራት ኖሮ ማለት ነው አብርሽ እግዚአብሔርን አቅም ላይኖረው ይችላል፣ በገንዘብም በምንም ደካማ ሊሆን ይችላል። ግን እህቱ ብቻ እስከሆነች ድረስ ማለት ነው እንደዚህ አይነት የወረዱ ነገሮችን እህቱ ላይ ስትፈጽም ታግሶ የሚመለከት ወንድም ይኖርሃል ብዬ አላስብም። ከዛ ውጭ ግን እያንዳንዷን ነገር የሩታ ፋሚሊዎች በሆደ ሰፊነት በትዕግስት ሁሉንም ነገር ሲመለከቱ ነበር። ግን አንዳንድ ጊዜ ሁሉም ነገር ሲበዛ ልክ አለው እና በተለይ ደግሞ ከሰሞኑ ያደረጋቸው ነገሮች በጣም ኦፍ እንዳደረጋቸውና በተለይ ደግሞ እንዝናናለን ብሎ ወስዶ እሷ ባቀናችበት እሷ ዋጋ በከፈለችበት እሷ ብዙ ነገር በሆነችበት ቤት ውስጥ መልሶ ወስዶ ማስገባቱና እሷን ለማታለል የሄደበት ርቀት በጣም ስላበሳጫቸው ነገሩን ወደ ህግ ወስደውታል። ይህንን ነገር ደግሞ እነጋሽዬም ሲሰሙ ጉዳዩን በዝምታ ማለፍ አልፈልጉም። ብቻ ከምነግራችሁ በላይ ነገሮች በጣም በተወሳሰበ ሁኔታ ላይ ነው ያሉት። ለዛም ይመስለኛል አንዳቸውም ዛሬ ቪዲዮ እንዳለቀቁ ሁላችሁም ተመልክታችኋል። እኔ ደግሞ መረጃው ቀን ላይ ደርሶኝ ስለነበረ የሰማሁትን ነገር ተናግሬያለሁኝ። በነገራችን ላይ እኛም የምንሰማው ነገር 100% እውነት ነው ወይም 100% ሪል የሆነ ነገር ነው ማለት አይቻልም። ግን የተጠጋጋ ነገር እኔ እሰማለሁ። በቃ እውነታው ነው። ብዙ ጊዜ ደፍሬ መጥቼ አልናገርም የሰማሁትን ነገር። ግን አሁን ላይ ከምናያቸው ነገሮች አንጻር በቃ እነሱ ራሳቸው ፈቅደው ሁሉንም ነገር ሜዳ ላይ እያሰጡት እስከሆነ ድረስ እኔ የመሰለኝን እውነት ነው ብዬ ያመንኩበትንና ትክክለኛ መንገድ ነው ብዬ ባመንኩበት ነገር ላይ መጥቼ ሐሳቤን እሰጣለሁኝና ያው ይሄ ነገር ሁሉንም ሰው ያስደስታል ወይም ሁሉንም ሰው ይጥማል ማለት አይደለም በነገራችን ላይ። እና ዛሬ የተፈጠረው ነገር ውስብስብና ከባድ ነው። ለብዙዎቻችሁም አምኖ ለመቀበል ትንሽ ከባድ እንደሚሆን ይገባኛልና ብዙዎቻችሁም ያው ቀን የሰራሁትን ቪዲዮ አምናችሁ ስትቀበሉ ስላላየሁኝ ነው ይሄንን ነገር እያልኩ ያለሁት። ብቻ ግን ነገሮች በጣም ተወሳስበዋል። እኔ ራሱ ከማስበውና ከምጠብቀው በላይ ነገሮች ከቁጥጥር ውጭ ሆነዋል። ብቻ ግን እንደ የትኛውም ሰው የእነዚህ ልጆች ኮንተንት ለረጅም ጊዜ እንደተከታተለ ሰው ሰላማቸው አንድ ላይ መሆናቸው ያስደስተናል፣ ደስ ይለናል።
ነገሮች በዚህ ልክም ከቁጥጥር ውጭ እንዲወጡ አንፈልግም። ግን አብርሽ እየሄደበት ያለው መንገድ፣ የአብርሽ ጓደኞች ልጁን እየወሰዱበት ያለው መንገድ ነገሮችን ወደ መጥፎ ደረጃ እየወሰደ ነው። ከዛም አልፎ ሌሎች ከባድ ነገሮች እንዲፈጠሩ እያደረገ ስለሆነ ከዚህ በላይ እንግዲህ ምንም ማድረግ አይቻልም። ለማንኛውም ዛሬ ያልመጡበት ትልቁ ሪዝን ቀን በሰራሁላችሁ ቪዲዮ ላይ የተመለከተው ጉዳይ ነው። ወይም ሩታ ሄርሜላ ወደ ቤት በመግባቷ እጅጉኑ ተበሳጭታ የሆነ ከበድ ያለና ውስብስብ የሆነ ነገር ስለተፈጠረ ነው ማለት ነው። ጉዳዩ ላይ የህግ አካላት ጭምር እንደገቡበት ነው የሰማሁት። እኔ ይሄንን ነገር እንደሰማሁት በነገራችን ላይ ምንም የጨመርኩት የቀነስኩት ነገር የለም። የሰማሁትን ነገር ነው ለእናንተ መጥቼ የነገርኳችሁና ትንሽ አስቸጋሪ ነው። ብቻ የሚፈጠሩ ነገሮችን አሁን ላይ ዝም ብሎ ነገሮችን እያወሩ ከማባባስ ይልቅ ነገሮች ምን አይነት ሁኔታ ላይ ይደርሳሉ የሚለውን ነገር ከዳር ቆመን መመልከት ስላለብን ነው። ብቻ ግን ያው ብዙዎቻችሁ ጥያቄ ስታነሱበት የነበረው ጉዳይ ስለሆነ በቪዲዮ ለምን አልመጡም? ለምንድን ነው ቢያንስ አብርሽ ሩታ ወይም ሄርሜላ የሆነ ቪዲዮ ባይለቁ ሌሎቹ ቪዲዮ መልቀቃቸው አይቀርም። ግን ዛሬ ጸጥ ረጭ ነው ሁሉም ነገር። በቃ የሆነ ነገር እንዳለ መቼስ እናንተም ተገምታላችሁ ብዬ አስባለሁ። ለማንኛውም እንደዚህ አይነት ነገር ነው ያለው። ሰላም አላልኳችሁም? እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አማን ናችሁ አላችሁ? አሽወይና ነው እንግዲህ ዛሬም በደረሱ መረጃዎች ድጋሚ ከመሸ ተመልሼ መጥቻለሁ። ብዙዎቻችሁም ስጠይቁ ነበር ለምንድን ነው ዛሬ ከመሸ በኋላ አንዳችሁም ቪዲዮ ያለቀቁት የሚለው ጉዳይ ብዙዎቻችሁን ሲያነጋግር ስለነበር ለዛ ነገር ማብራሪያ ለሰጣችሁም ነው እነሱ ቪዲዮ ሳይለቁ ተመልሼ የመጣሁት። እኔም እርግጠኛ ነበርኩኝ ሌላው ቢቀር ቢያንስ ከዚህ በፊት የተቀረጸውን ቪዲዮ ይለቁታል የሚል እሳቤ ነበረኝ። ግን እንደዛም አላደረጉም። ብቻ የነበሩበት ሁኔታ ይህንን ነገር ለማስደረግ ወይም ይህንን ቪዲዮ ለቆ ስለ ነገሮች ማብራሪያ ለመስጠት የሚያመች እንዳልሆነም ስላወቅኩኝ ነው በነገራችን ላይ ይህንን እያልኩ ያለሁት። እና እንዳልኳችሁ ነው የሄርሜላ አዲስ አበባ ያለው ቤታቸው ውስጥ መግባት በሩታ ዘንድም በሩታ ቤተሰቦች ዘንድም እጅግ በጣም ያልተወደደ በጣም ነገሮችን ወደ ከረረ ሁኔታ የወሰደ ጉዳይ መሆኑን ነው የሰማሁት ማለት ነው። ነገሮች ትንሽ ተባብሰዋል። በነገራችን ላይ እኔ በተለይ የአብርሽ ፋሚሊዎች ይህንን ጉዳይ እያዩ ዝምታን መምረጣቸው በእነ ሩታ ቤተሰቦች ዘንድ እንዳልተወደደ ጭምር ነው የሰማሁት። እና አንዳንድ ጊዜ ነገሮች የዚህን ያክል ስር ከመስደዳቸው በፊት ነገሮችን መቁረጥ በጣም ጥሩ ነገር ይመስለኛል። እና እንደዛ አለመሆኑ አሁን ላይ በጣም ብዙ ዋጋ የሚያስከፍሉ ነገሮችን እያመጣ እንደሆነ ነው የተረዳሁት ማለት ነው። ያው ግልጽ ነው በነገራችን ላይ አብርሽ ለሄርሜላ ስሜት አለው። በየትኛውም አጋጣሚ እድሎችን መጠቀም ነው የሚፈልገው። የእሷ ደግሞ ምን ያክል ለእሷ ያላትን ቦታ በደንብ ታውቃላችሁ። በቃ ሁሉ ነገሯን ትታ ሴትነቷን፣ ክብሯን፣ ብዙ ነገሯን ትታ የመጣው ነገር ይምጣ ብላ አብርሽን በቁጥጥሯ ስር ለማስገባት የመጣች ሴት ናትና ይህንን ነገር ደግሞ አብርሽ አክሰብት አድርጎ ለእያንዳንዱ አካሄዷ ተባባሪ ሆኖ ሩታን እያስጠቃት ነው። በነገራችን ላይ እሷም ትላንትና ነው ትላንት ወዲያ ከዩ ጋር በሰራችው ቪዲዮ ላይ አብዛኛውን ነገር ተናግረዋለች። በቃ ቆሞ ያሰድበኛል፣ ቆሞ ያስጠቃኛል፣ ለእኔ ያለው ክብር ለእኔ ያለው ቦታ ወርዷል። ተውት በቃ ጸብ በየትኛውም ሰው መሀል ይኖራል። ግን ኢቭን ከጸብም ባለፈ መልኩ እኔን ራሱ ፊት ለፊት ቆሞ ያሰድበኛል ብዙ ነገር ምናምን ስትል ነበርና እቺ ልጅ ተሸክማ በሆደ ሰፊነት ያለፈቻቸው በጣም ብዙ ነገሮች አሉና አሁን ላይ በመዝናናት ሰበብ የሆነ በሚያስጠላ ቀመር ማለት ነው። እያንዳንዱ ነገር በነገራችን ላይ ቀመር ነው፣ ግልጽ ነው። እኔ ከዚህ በፊትም ደጋግሜ ስለው ነበርና በእንደዚህ አይነት ቀመር እሷን አጃጅሎ ወስዶ እሷ ዋጋ በከፈለችበት እሷ ብዙ ነገር ባቀናችሁ ቤት ላይ ወስዶ እቺ ልጅ ሲያስገባ እቺ ልጅ በዝምታ ልታይበት የምትችልበት ምንም አይነት ምክንያት የለም። ስለዚህ ነገሮች ትንሽ ወሰብሰብ ወዳሉ ደረጃዎች ደርሰዋል። እኔ ከዚህ በላይ ስለዚህ ጉዳይ ብዙ ነገሮችን ማለት አልችልም። ግን የሆኑ ነገሮች እናንተም ጋር ሲደርሱ በደረሱት ጉዳዮች ላይ መጥቼ ሀሳቤን ለመስጠት እሞክራለሁ ማለት ነው። ብቻ ግን ያልመጡበት ሪዝን ይሄ ነው እንድታውቁት ብዬ ነው ይህንን ቪዲዮ የሰራሁላችሁ ማለት ነው። ለማንኛውም እወዳችኋለሁኝ። ነገ ከዚህ ጋር ተያይዘው የሚሰሙ ነገሮች ካሉ ተመልሼ መጥቼ ያሳውቃችኋለሁኝ። እወዳችኋለሁኝ። መልካም ምሽት ይሆንላችሁ።